ዕለቱን ዘርዝርተው በዚያው ዕለት ምርቱን የሰበሰቡት የሮምን ንግሥና ጥለው ወደ አገራችን ኢትዮጵያ የመጡት በታምራት የታጀቡት ድንቅ አባት ታሪክ። እስኪ ራሳችንን አንድ ጊዜ እንዲህ ብለን እንጠይቅ። ዓለምን ሁሉ አንቀጥቅጣ ትገዛ የነበረችው የሮም ታላቅ ንጉሥ ነህ። በዙሪያ የሚጠብቁህ እልፍ ሰራዊት ተመድቦልህ አንተን ለማየት የሚጋፋልህ ብዙ ሕዝብን እየመራህ በቤተ መንግሥት በድሎት እየኖርክ ነው። በወርቅ በተሠራ ዙፋን ላይ ተቀምጠህ ፍርድን እየፈረድክ በእንደዚህ ዐይነት ሕይወት እየኖርክ በዓለም ያለውን ምኞትና አምርቷን ሁሉ ትተህ ንግሥና ወደማይታወቅበት ዙፋንህ ቦታ ወደሌለበት አንተን የሚያከብሩህ ወደ ሌሉበት ቦታ በአንድ መንፈሳዊ ጥሪ ብቻ መሄድን ትችል ይሆን? የዛሬው ታሪክ ዙፋን ላይ ለመውጣት ሥልጣንን ለመያዝ አንዱ ሌላውን በሚገልበት ብዙ ደም መፋሰስ ባለበት ለዚህ ጊዜ የሚሆን ድንቅ ታሪክ ነው። ታሪካችን የሚጀምረው በአምስተኛው መቶ ክፍለ ዘመን በታላቋ የሮም ግዛት ማዕከል በሆነው በባዛንታይን ቤተ መንግሥት ውስጥ ነው። በዚያም ወቅት አንድ ወጣት ንጉሥ ነበር። የሕግ አዋቂ፣ የጥበብ ሰው፣ የሮም ፀሐይና የዙፋኑ ብቸኛ ወራሽ። ለ7 ወራት ብቻ በፍትሕ ከነገሰ በኋላ አንድ አስደናቂ ነገር ተከሰተ። ይህ ንጉሥ በሌሊት አክሊሉን አውልቆ ከዙፋኑ ላይ ወረደ። ክብሩንና ቤተ መንግሥቱን እንደ ተራ ነገር ቆጥሮ ወደማይታወቅበት ምድር በምስጢር ተሰደደ። ወደ ቅድስት አገር ኢትዮጵያም መጣ። ከዚህም በኋላ ተፈጥሮ ለጸጋው የምትታዘዝለት ግሩም ሰው ሆነ። በጠዋት የዘራውን በሰርክ ሰበሰበ። ከደረቅ ዓለት ላይ ሕይወት ያለውን የወይን አረግ አበቀለ። የእውቀት ጥሙ ግን ወደር አልነበረውም። ታሪክ እንደሚነግረን ይህ ምስጢራዊ አባት ወንጌልን እየጻፈ ሳለ ፀሐይ ልትጠልቅ ስትል ጽፈቱን እስኪጨርስ ድረስ ፀሐይን በጸሎቱ በቦታው አቆማት። ከእጁ የወደቀው ብዕር እንኳ መሬት ሲነካ አቆጥቁጦ ዛፍ ሆነ። ዛሬም ድረስ ምራቁ መሬት የነካበት ስፍራ የሕሙማን ፈውስ እየሰጠ ይገኛል። የዚህ ድንቅ አባት ተአምር እጅግ የበዛ ነው። ዛሬም ድረስ ምራቁ መሬት የነካበት ስፍራ ለሕሙማን ፈውስ እየሰጠ ይገኛል። ይህ ንጉሥ ማን ነው? ይህ ፀሐይን ያቆመ፣ በሬዎችን ከዛፍ ላይ አውጥቶ ያበራየ፣ ሮምን ትቶ ለአክሱም ብርሃን የሆነው ግሩም አባት ማን ነው? እርሱ ከ9ኙ ቅዱሳን አንዱ የጥበብና የተአምራት ሰው ቅዱሱ አባት አባ ገሪማ ነው። ይህም ፕሮግራም በትዕግሥት እስከ መጨረሻው ድረስ ብትከታተሉ ለነፍስ ድህነት የሚደረግን ታላቅ መሥዋዕትነት፣ ከመሥዋዕቱም በኋላ ምን ዓይነት መንፈሳዊ ጸጋ ሊገኝ እንደሚችል ትማሩበታላችሁ። ይህ የታላቁ ታምረኛው አባት የቅዱስ አባ ገሪማ እውነተኛ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በአምስተኛው መቶ ክፍለ ዘመን አጋማሽ የሮም ወይም የባዛንታይን ግዛት በሥልጣንና በሀብት ማማ ላይ በነበረችበት ወቅት በቤተ መንግሥት ውስጥ አንድ ታላቅ ብርሃን በራ። ይህ ብርሃን የሮም ንጉሥ የነበሩት የከበረው መስፍንያኖስ እና የደጓ ንግሥት ሰፈንግያ ብቸኛ ልጅ የሆነው ቅዱስ ይስሐቅ ወይም አባ ገሪማ ነበር። ይስሐቅ በቤተሰቡ ዘንድ እንደ ዓይን ብሌን የሚጠበቅ የዙፋኑ ብቸኛ ወራሽና የቤተ መንግሥት ተስፋ ሆኖ በታላቅ ቅንጦትና ክብር አደገ። ሆኖም ግን ልቡ እንደ ቅዱስ ዳዊት አምላኬ ሆይ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች እያለ ከምድራዊ ድግስ ይልቅ ሰማያዊውን መና ትናፍቅ ነበር። ቅዱስ ይስሐቅ በቤተ መንግሥቱ ቅጥሮች ውስጥ ሲያድግ ሥጋዊና መንፈሳዊ ዕውቀትን እንደ 2 ክንፎች አቀራጅቶ በመያዝ ለታላቅ መሪነት ይዘጋጅ ነበር። እንደ ንጉሥ ልጅነቱ በወቅቱ የሥልጣኔ ማማ በነበረችው ሮም የሚሰጠውን ከፍተኛ ዓለማዊ ትምህርት
ማለትም ረቂቁን ፍልስፍናና ፍትሕ የሚነግስበትን ሕግና ሕዝብን የመምራት ጥበብ የሆነውን አስተዳደር በሚገባ ተምሯል። በትምህርቱም እጅግ ብልህና አስተዋይ በመሆኑ በዘመኑ የነበሩ መኳንንትና ሊቃውንት በአድናቆት ይመለከቱት ነበር። ይህም ሙሴም የግብፅን ጥበብ ሁሉ ተማረ፣ በቃሉም በሥራውም የበረታ ሆነ ተብሎ እንደተጻፈው ይስሐቅም ለወደፊቱ ሰማያዊ አገልግሎቱ በምድራዊ ዕውቀት ገና በጠዋቱ ታጥቆ ነበር። ሆኖም ግን ለይስሐቅ ዓለማዊ ዕውቀት ብቻውን በቂ አልነበረም። እሁድ ከመደበኛው ትምህርት ጎን ለጎን በቤተ መንግሥቱ በነበሩ መነኮሳትና ብፁዓን መምህራን አማካኝነት የቅዱሳት መጻሕፍት ምስጢርና ትርጓሜን እንደ ማር ይጠጣ ነበር። ይስሐቅም ከሮም ፍልስፍና ውስጥ ዕውቀቱን፣ ከሕግ ትምህርት ውስጥ ፍትሕን እየወሰደ በመንፈሳዊ ጥበብ ያሳምረው ነበር። ይህ ጥምር ዕውቀት በልቡ ውስጥ የታላቅ መሪነትን ዘርዘራ። በቤተ መንግሥቱ መኳንንት ፊት በሕግና በፍልስፍና ሲከራከር እንደ ሰለሞን ጠቢብ፣ በመነኮሳቱ ፊት ስለ መጽሐፍ ትርጓሜ ሲወያይ እንደ ነቢዩ ሳሙኤል ትሑት ነበር። ይስሐቅም ሕግና ፍልስፍና በቤተ ክርስቲያን መንፈሳዊ ጥበብ ካልተገራ ለነፍስ እንደማይበጅ ጠንቅቆ ያውቅ ነበር። በዚህም ምክንያት ቅዱስ ይስሐቅ ዓለማዊውን ስልጣኔ ከመንፈሳዊ ቅድስና ጋር አዋህዶ የያዘ ሁለንተናዊ መሪ ሆኖ ወጣ። ይህ የትምህርት ዝግጅቱ በኋላ ላይ ወደ ኢትዮጵያ መጥቶ ወንጌልን በብቃት ለመተርጎምና ገዳማዊ ሥርዓትን በሥርዓት ለመዘርጋት ትልቁ መሣሪያው ነበር። በሰው ዘንድ ያለው ጥበብ ፊትን ያበራል እንደሚለው ይስሐቅም በትምህርት በጸጋ የጎለመሰ ታላቅ የጥበብ ሰው ሆነ። ምንም እንኳን በሐርና በወርቅ መካከል ቢኖርም ቅዱስ ይስሐቅ ዓለምንና ምኞቷን የሚመለከተው በንቀት ነበር። የይስሐቅም ልብ በቤተ መንግሥቱ ጩኸት መካከል እውነተኛውን ዕረፍት ያገኘው በጾምና በጸሎት ውስጥ ነበር። አባቱ ንጉሥ መስፍያኖስ በሞት ሲለይ ይስሐቅ በሕዝቡ ግፊት የሮምን አክሊል ለመድፋት ተገደደ። የሮም ፀሐይ የነበረው አባቱ መስፍያኖስ በሞት ሲለይ ግዛቱ ታላቅ መሪ አጣ። በሮም ሕግና ሥርዓት መሠረት የዙፋኑ ብቸኛ ወራሽ እርሱ ይስሐቅም ነበር። ምንም እንኳን እርሱ የንጉሥነትን አክሊል እንደ ከባድ ሸክም ቢቆጥረውም ሕዝቡና መኳንንቱ ግን ያለ እርሱ መሪነት አገሪቱ እንደምትናወጥ በማሰብ ደጃፉ ላይ ተደፍተው ለመኑት። እርሱም ለሰው ሥርዓት ሁሉ ስለ ጌታ ተገዙ የሚለውን ቃል በማሰብ የሕዝቡን ልመና ሳይንቅ በሮም ዙፋን ላይ ተቀመጠ። ይስሐቅ በንግሥና ዙፋን ላይ የቆየው ለ7 ወራት ብቻ ነበር። እነዚህ 7 ወራት ግን ለሮም ሕዝብ የፍትሕና የርትዕ ዘመናት ነበሩ። እርሱም ሲፈርድ ለሀብታም አላዳላም። ታላቁ ቅዱስ አትናቴዎስ መሪ ማለት ራሱን የገዛና ለሕግ የሚገዛ ሰው ነው እንዳለው ሁሉ እርሱም ራሱን በመንፈሳዊ ተጋድሎ እየገዛ ሕዝቡን በቅንነት መራ። ሆኖም ግን ለይስሐቅ የዙፋኑ ክብርና የቤተ መንግሥቱ ድምቀት እንደ እስር ቤት ነበሩ። በቀን የንግሥና ሥራውን ሲያከናውን ቢውልም ሌሊቱን ግን ሙሉ በሙሉ ለፈጣሪው በመስጠት በጸሎትና በስግደት ያሳልፍ ነበር። እርሱ ነፍሴ አንተን ተጠማች እያለ ሌሊቱን ሲተጋ ምድራዊው ንግሥና ለመንፈሳዊ ጥማቱ እንቅፋት እየሆነበት መጣ። በመጨረሻም እርሱ በዙፋኑ ላይ ሆኖ ሳለ የውስጥ ሰላም እንደሌለው ተረዳ። 7 ወራት ሲፈጸሙ የምድራዊውን ንግሥነት አክሊል ለሰማያዊ አክሊል ሲል ሊለውጠው ወሰነ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል የሚለውን ቃል በልቡ ውስጥ እንደ ነጎድጓድ አስተጋባበት። እርሱ የሮምን ታላቅነትና ኃይል ጥሎ ወደማይታወቅበትና ወደማያውቃት ምድረ ኢትዮጵያ ለመሄድ ልቡን አደነደነ። ንግሥናውን ለሕዝቡ ፍትሕ ሲል ተቀበለው። አሁን ግን ለነፍሱ ነጻነት ሲል ሊተወው ወሰነ። ለወራት ያህል በዙፋን ላይ ተቀምጦ ሕዝቡን በፍትሕ ሲያስተዳድር ሥልጣኑን የተጠቀመበት ለድሆች መመኪያና ለቤተ ክርስቲያን መጠጊያ ለመሆን ነበር። ሆኖም ግን የውስጡን ሰላም የሚያገኘው በዙፋኑ ላይ ሳይሆን በምስጢር በሚያደርገው የሌሊት ትጋት ነበር። በዚህም ወቅት አባ ጴንጤሌዎን ከኢትዮጵያ ሆነው በመንፈስ የላኩለትን ጥሪ ደረሰው። በአንድ ወቅት በምድረ ኢትዮጵያ በታላቅ ተጋድሎ ይኖሩ የነበሩት አባ ጴንጤሌዎን በመንፈስ ቅዱስ ተመርተው ለይስሐቅ ለሚሆን መለኮታዊ መልእክት ላኩለት። አንድ ቀንም በዋሻ ይኖሩ ከነበሩት ከአባ ጴንጤሌዎን ዘጾማት
እንዲህ የሚል መልእክት ደረሰው። ይስሐቅ ሆይ ሙታኖቻችን ይቀበሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስ የሚያልፈው መንግሥት ሻ ዘንድ ወደ እኔ ና። መልእክቱን ከተመለከተ በኋላ እንደ ነቢዩ ሳሙኤል ጌታ ሆይ ባሪያህ ይሰማልና ተናገር በማለት ለሰማያዊው ድምፅ ልቡን ከፈተ። ይስሐቅ ይህንን ጥሪ የተቀበለው በደስታ ቢሆንም ውሳኔው ግን ቀላል አልነበረም። የሮም መኳንንትና ሕዝብ እርሱን በሥጋዊ ፍቅር አስረው ሊያስቀሩት እንደሚችሉ ስላወቀ በሚስጢር ለመውጣት ወሰነ። እርሱ አባቱ ወይም እናቱን ከእኔ ይልቅ የሚወድ ለእኔ ሊሆን አይገባውም የሚለውን የጌታችን የተናገረውን ቃል መርህ አደረገ። ታላቁ ቅዱስ እንጦንስ ዓለምን ለመተው ስትነሳ ወደ ኋላ አትመልከት፣ የሎጥ ሚስት ወደ ኋላ በመመልከቷ የጨው ሐውልት ሆናለችና እንዳለው ሁሉ እርሱም ፊቱን ወደ ሰማያዊት ኢየሩሳሌም አቀና። በአንድ እኩለ ሌሊት የሮም ከተማ በከባድ እንቅልፍ ውስጥ ሳለች፣ እርሱ ግን ከእንቅልፍ በላይ የሆነው ንቃት ለበሰ። ንጉሣዊውን ልብስ አውልቆ ክብሩንና ሥልጣኑን በዙፋን ላይ ትቶ በሚስጢር ከቤተ መንግሥቱ ወጣ። ይህ ጉዞው ምድራዊውን ንግሥና ለሰማያዊው ምንኩስና የለወጠበት ታላቅ ስደት ነበር። እርሱ የቀበሮች ጉድጓድ የሰማይም ወፎች ማረፊያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም የሚለውን የክርስቶስ ኑሮ ለመኖር በገዛ ፈቃዱ ስደተኛ ሆነ። ቅዱስ ይስሐቅ ከቤተ መንግሥቱ የወጣው ብቻውን አልነበረም። ይልቁንም የእግዚአብሔር ጸጋና መሪነት አብሮት ነበር። ቅዱስ ጎርጎርዮስ ዘንዝናዙ እውነተኛ ነጻነት ማለት ከራስ ፍላጎትና ከዓለም እስራት መውጣት ነው እንዳለው፣ እርሱም ከሮም ቤተ መንግሥት ሲወጣ እውነተኛውን ነጻነት አገኘ። ይህ የሌሊት ጉዞው ለኢትዮጵያ ብርሃን ሊሆን መጻሕፍትን ሊተረጉም እና ገሪማ ተብሎ ሊጠራ ወደሚችልበት መንፈሳዊ ተጋድሎ የመራው የመጀመሪያው እርምጃ ነበር። ይስሐቅ ከሮም ቤተ መንግሥት ሲወጣ ዓላማው ብቻውን ለመዳን አልነበረም። ይልቁንም ከመለኮታዊ ጥሪው ጋር የተሳሰሩ ሌሎች 8 ብርሃናት አብረውት ነበሩ። ወደ ኢትዮጵያ የመጣው እንደ አቡነ አረጋዊ፣ እንደ አባ ሊቃኖስና እንደ አባ ጳንጠሌዎን፣ አቡነ ይማታ ካሉ ታላላቅ ቅዱሳን ጋር በአንድ ልቦና በአንድ መንፈስ ተባብሮ ነው። እነዚህ ቅዱሳን ወደ አክሱም ምድር የገቡት ለምድራዊ ወረራ ሳይሆን ለሰማያዊ ተልእኮ ነበር። ዋና ዓላማቸውም ሃይማኖትን ለማጽናት፣ መጻሕፍትን ለመተርጎምና ገዳማዊ ሕይወትን ለማስፋፋት ነበር። ይስሐቅም ካሉት 8 ቅዱሳን ጋር ሆኖ የአክሱምን ሥልጣኔ በመንፈሳዊ ዕውቀት ሊያሳምር ወጣ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ የሚለውን የጌታችን የሰጣቸውን ትእዛዝ እንደ ስንቅ ይዘው ባዕድ አገርን ሳይፈሩ ቋንቋን እንደ እንቅፋት ሳይቆጠሩ በፍቅር ተሰደዱ። በአንድነት በመጓዛቸው የኢትዮጵያን መንፈሳዊ መልክ ለዘላለም ቀየሩት። ይስሐቅ በሮም ቤተ መንግሥት የተማረውን የሕግና የፍልስፍና ጥበብ አሁን በኢትዮጵያ መጻሕፍት ወደ ግዕዝ ለመተርጎም እንደ መሣሪያ ተጠቀሙበት። እርሱና ቅዱሳን ጓደኞቹ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን የሚለውን ቃል የሮምን ሥልጣኔ ትተው ለኢትዮጵያ በረከት ሆኑ። በመንገዳቸው ቅዱስ ገብርኤል ተገለጠና በብርሃናውያን ክንፎቹ ተሸክሞ 10 ወር የሚወስደውን መንገድ በ3 ሰዓታት ጉዞ ከአባ ጴንጤሌዎን በዓታ ደረሰው። አባ ጴንጤሌዎን ይስሐቅን ተቀብሎ ወደ በዓቱ ካስገባው በኋላ የምንኩስናን ልብስ አለበሰው። ከዚህም በኋላ በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽፉ እስኪጣበቅ ድረስ በተጋድሎ ኖረ። እርሱም ገሪማ ተብሎ እስከሚጠራበት ቀን ድረስ ከመንፈሳዊ አባቶቹ ጋር ሆኖ በጾም በጸሎትና በትጋት መጻሕፍትን መተርጎም ሥራውን አፋጠነ። ቅዱስ ዮሐንስ አፈወርቅ እውነተኛው ስደት ማለት ወደ እግዚአብሔር መንግሥት የሚያቀርብ ጉዞ ነው እንዳለው፣ የእርሱም ወደ ኢትዮጵያ መምጣት ስደት ሳይሆን ወደ ከበረው ሰማያዊ አገልግሎቱ የገባበት የድል መንገድ ነበር። ከዚህም በኋላ አባ ይስሐቅ መደራ ወደምትባል ስፍራ ሄዶ ድንቆች ታምራትን እያደረገ በሽተኞችን እየፈወሰ አጋንንትን እያስወጣ ብዙ ዓመታትን ኖረ። ቅዱስ ይስሐቅ በምድረ ኢትዮጵያ በተጋድሎ በነበረበት ወቅት
ሰውነቱን ለፈጣሪው መስዋዕት አድርጎ ከማቅረቡ በላይ የዕለት ተዕለት ሥራውን በታላቅ እምነትና ትጋት ያከናውን ነበር። በመጽሐፈ ስንክሳር እንደተመዘገበው ከዕለታት በአንዱ ቀን እርሱ ለቅዱስ ቁርባን የሚሆን መሥዋዕትን ለማዘጋጀት በጠዋት ወደ እርሻው ወጣ። ያደረገውም ነገር በሰው አእምሮ የማይታሰብ የተፈጥሮን ሥርዓት ያልጠበቀ ነበር። በጠዋት ስንዴውን ዘራ። በጸሎቱና በልመናው የእግዚአብሔርን ረዳትነት ጠየቀ። እርሱ የዘራው ስንዴ እንደ ማንኛውም ተክል ለወራት አልቆየም። ይልቁንም እርሱ በጠዋት የዘራው በማታ ሰብስቦ ለመከራ በቃው። ይህ ታምር ለሚያምን ሁሉ ይቻላል የሚለውን መለኮታዊ እውነት በተግባር ያሳየ ነበር። ታላቁ ቅዱስ አትናቴዎስ እግዚአብሔርን የሚመስሉ ቅዱሳን የተፈጥሮን ሕግ በጸጋቸው የመለወጥ ሥልጣን ይሰጣቸዋል እንዳለው እርሱም ጊዜን በጸሎት አጣጥፎ በወራት የሚሠራውን በአንድ ቀን ፈጸመው። ይስሐቅ ይህንን ታምራት ያደረገው ለዝና ወይም ለክብር አልነበረም። ይልቁንም ለከበረው የመለኮታዊ መሥዋዕትነት ለቁርባን የሚሆን ንጹሕ ስንዴ ለማግኘት ነበር። እርሱ ሁሉን ለእግዚአብሔር ክብር አድርጉት የሚለውን መርህ ተከትሎ በድካሙ ፍሬ መሥዋዕትን አሳረገ። ለአባ ገሪማ ቅዱስ ዮሐንስ አፈወርቅ እግዚአብሔር ለሚደክሙለት ሰዎች ድካማቸውን የሚያሳጥር ጸጋ ይሰጣቸዋል እንዳለው ተደረገለት። በመጽሐፈ ስንክሳር እንደተመዘገበው አባ ገሪማ በምድረ ኢትዮጵያ የነበራቸው ተጋድሎ የተፈጥሮን ሕግ ለሚያልፍ መለኮታዊ ኃይል የታየበት ነበር። ከዕለታት በአንዱ ቀን በእርሻቸው ሥራ ላይ ሳሉ በሬዎችን ከግራር ዛፍ ላይ አውጥተው ስንዴውን ያበራዩ። ይህ ድርጊት በሥጋዊ ዓይን ለሚመለከት ሁሉ ግራ የሚያጋባ ቢሆንም በጸጋዬን ግን እግዚአብሔርን ለሚወዱት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን ቃል መግለጫ ነበር። ይህ ብቻ አይደለም። ከዛፉ ላይ በሬዎችን አውጥተው ባበራዩት በዚያ ስንዴ 77 የእንቅብ መስፈሪያ እህል ሰበሰቡ። ከሁሉም በላይ የሚደንቀው ደግሞ እሳቸው ለዕውቀትና ለንባብ የነበራቸው ፍቅር ነው። ቅዱሱ አባ ገሪማ ወንጌልን እየጻፉ ሳለ ጊዜው መሽቶ ፀሐይ ልትጠልቅ ስትል ጽሕፈታቸውን እስኪፈጽሙ ድረስ ፀሐይም በጸሎት በቦታዋ እንድትቆም አድርገዋል። ይህ ተአምር ነቢዩ ኢያሱ በገባዖን ላይ ፀሐይ ትቁም በኤሎንም ሸለቆ ጨረቃ በማለት ያደረገውን ድንቅ ታምር የሚያዳግም ነበር። ከእጃቸው የወደቀው ብዕርም ወዲያውኑ በቅሎ አቆጥቁጦ ማደጉ ዕውቀትንና ጥበብን በማኅበረሰብ ውስጥ የሚተክሉት ዘር መቼም እንደማይደርቅና ምንጊዜም እንደሚያቆጠቁጥ ትልቅ ምልክት ነበር። ታላቁ ቅዱስ ባስልዮስ ቅዱሳን የእግዚአብሔር ወዳጆች ስለሆኑ እግዚአብሔር ፍጥረታቱን ሁሉ እንደ ባለቤትነት መብት ያስገዛላቸዋል እንዳለ ሁሉ የአባ ገሪማ ምራቃቸው ሳይቀር እስከ ዛሬ ድረስ ሕሙማንን የሚፈውስ ጸበል ሆኗል። በአንዲት ዕለት መቁኖናቸውን ተቀብለው ከመነኮሳት ጋር ሲሄዱ መንገድ ላይ ቤተ ክርስቲያን አግኝተው ሲጸልዩ ካህናቱ ቅዳሴ እንደሚያሟሉላቸው ጠየቋቸው። በዚህ ጊዜ ሌሎች ምግብ በልተው ነበርና አንችልም ሲሉ አባ ይስሐቅ ምግብ አልተመገቡም ነበርና መቁኖናቸውን አስቀምጠው ቅዳሴውን አሟሉ። ባልንጀሮቻቸው ግን በልተው የቀደሱ መስሏቸው ወደ አባ ጰንጤኖን መጥተው ቀሲስ ይስሐቅ ከበላ በኋላ ቀደሰ ብለው ከሰሷቸው። አባ ጰንጤኖንም አባ ይስሐቅ ሲመልሱ ልጄ ሆይ ምስጢር ስላለኝ ሰዎችን ከአጠገብህ ገለል አርጋቸው ሲሏቸው አባ ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችን ገለል ይበሉ ብለው መለሱላቸው። ወዲያውኑም እንጨቶችና ድንጋዮች አንድ ምዕራፍ ያህል ከቦታው ሸሹ። በዚህ ጊዜ አባ ጰንጤኖን ልጄ ይስሐቅ ሆይ ገረምከኝ እያሉ አደነቋቸው። አባ ገሪማ ተብለው መጠራት የጀመሩትም ከዚያን ጊዜ ጀምሮ ነው። ከዚህም በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ እንደሚዘክረው በጉባኤ ኤፌሶን የተወገዘው በጉባኤ ኬልቄዶን ጊዜ በመሊቃውያን አማካኝነት የመጣው የሁለት አካል ሁለት ባህሪ የኑፋቄ እምነት አንቀበልም ካሉት ከዘጠኙ ቅዱሳን መካከል ማለትም ከአባ ኤሌፍ፣ አባ አረጋዊ፣ አባ አፍጼ፣ አባ ሊቃኖስ፣ አባ ጉባ፣ አባ የማታ፣ አባ ጰንጤኖንና አባ ጽሕማ አንዱ አባ ገሪማ በመሆናቸው በባዛንታይን ነገሥታት
ስቃይ ከደረሰባቸው በኋላ በመላው ኢትዮጵያ ተዘዋውረው ወንጌልን ሰብከዋል። በወቅቱ ብሔራዊ ቋንቋ የነበረውን የግዕዝ ቋንቋ አጥንተው ቅዱሳት መጻሕፍትን ከሱርትና ከጽር ቋንቋዎች ወደ ግዕዝ ተርጉመዋል። እንደዚሁም ገዳማትና አብያተ ክርስቲያናት አሳንጸዋል። በመጨረሻም አባ ገሪማ መልካም ተጋድሏቸው የቀና አካሄዳቸው በፈጸሙ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰኔ 17 ቀን ተገልጾ ስማቸው የሚጠሩትን መታሰቢያቸውን የሚያደርጉትን ገድላቸውን የሚጽፉ የሚያነቡና የሚተረጉሙትን በሕይወት መጽሐፍ እንደሚጽፍላቸው ቃል ኪዳንን ሰጥቷቸዋል። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወትን እንጀራ መግበዋለሁ፣ የደህንነት ጽዋንም አጠጣዋለሁ። በቤተ ክርስቲያንህም በማኅሌት ያመሰገነውን የጸለየውን እኔ የመላእክትን ምስጋና ሰማዋለሁ። የተራቆተውንም የሚያለብስ የብልህ እጅ ያልሠራውን የብርሃን ግምጃ ለብሰዋለሁ። ነፍሱን ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው አቆማቸዋለሁ። በስምህ ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውን እኔ በመንግሥት እቀበለዋለሁ። ቦታን የሚያከብረውንም እኔ በመንግሥት ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ አለው። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ነገር ግን ጌታ ሆይ መታሰቢያዬን ላደረገ ገድሌን ለጻፈ እስከ ስንት ትውልድ ትምርልኛለህ ብሎ ጠየቀ። ጌታችንም እስከ 12 ትውልድ እምርልሃለሁ ብሎ መለሰለት። አባ ገሪማም መልሶ ጌታዬ ልጆች ባይኖሩትስ ምን ታደርጋለህ አለው። ጌታችንም 12 እጥፍ ክብር እሰጠዋለሁ፣ ዳግመኛም የሞት ጥላ እንደማያገኝህ ታላቅ የምሥራችን እነግርሃለሁ ካለው በኋላ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። አባ ገሪማም እግዚአብሔር በሰጣቸው ክብር ተደሰቱ። በቅጽበትም በብርሃን ሰረገላ ተነጥቀው ብሔረ ሕያዋን ገብተዋል። በቤተ ክርስቲያናችን በተለይም በገዳማቸው በመደራ አባ ገሪማ የተሰወሩበት ሰኔ 17 ቀን በየዓመቱ በድምቀት ይከበራል። ለእግዚአብሔር ምስጋና ይሁን፣ ለእኛም በጻድቁ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር። የዛሬው መርሃ ግብራችን ይህን ይመስል ነበር። እዚህ ድረስ ስለተከታተሉ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።